እች ልጅ አሁን ይዟት የሚመጡት የተክላይ ሰውም ቢሆኑ እስሩ አልደረሰችም። ስለዚህ እሱ እኮ አለ እኔ እጅጋ አልደረሰችም። እኔ ጭራሽ አላየኋትም። እኔ ጋር ሳትደርስ ነው የሞተችው እኮ ነው ያለው። ስለዚህ አሁን የደላላ ነገር ሁሉም ህገወጥ ስለሆነ የሆነ ችግር ቢኖራቸው መሀላቸው አሁን ለምሳሌ መጀመሪያ መጣራት ያለበት እሱ ስር ስላልደረሰች ብዙ ደላላ አለ እዚህ መሀል ይዞ የሚሄደውም ደላላ ነው፣ ያንኛውም ደላላ ስለሆነ እነሱስ በሳቸው ለምን በውስጥ ሳይጨርሱ ወደዛ ወጡት? መጀመሪያ ነው ወጣሽ ችግር የለውም ሲወጣ መጥቶ እንደገና ወደ ህዝብ ከሚዞር ተክላይም ትግራይ ወክሎ አይደል እዛ የተቀመጠው፣ ያንኛውም አማራ ወክሎ አይደል የተቀመጠው። ሁሉም ማንም ለራሱ ማንንም ነው። አያውቅም። እነዚህ ምንም ብሔር ራሱ ስለዚህ ያላቸው ማንም ማንንም ለእሷ አያውቅም። ሀቅ ለእሷ ሀቅ ከሆነ የምንጮኸው ወደ ዘረኝነት አዙረውት እንደዚህ ሚዲያውን ከሚያባጭቁ በውስጥ ቢጨርሱ አይሻልም? እንደኔ ማለት ነው። ለምን በውስጥ ይጨርሳሉ? ኦልሬዲ እኮ በውስጥ መጨረስ የሚገባቸውን ነገር እኮ ለህዝብ አመጡት አይደለ? ሁላችንም ገብተንበታል። እዚህ ጋር ዘር፣ ሃይማኖት፣ ጾታ ሳንለይ ብሩክን አስገቢው። ሎዚ ማንም ብሩክ ወይ ሞዴሬተርስ ጪና አላስገባው። ምክንያት ብዙውን ህዝብ እንዳያስጨርሱ ነው የምሰጋው ነው። ወደ ህዝብ እኔ ማን ለምንድን ነው ወደ ህዝብ የሚኬደው? ለምንድን ነው ወደ ቤተሰብ እየተባለ ነው? አሁን ለምሳሌ መጀመሪያውኑ ፍትህ ለሀና ብሎ የጀመረ ሰው ዛሬ 7000 8000 ሰው ይዞ የትግራይ እንደዚህ ይሁን የኦሮሞ ነው እሱ አካሌ ነው እያለ እየጮህ ነው እየተሳደበ ነው ያለው። ይሄን ሲያይ እንግዲህ በጣም እያናደደኝ ያለው ሎዚ ምን እንደሆነ ታውቂያለሽ? ከነሱ ጋር ሆነው አብረው ከነሱ እኩል ሲለፉ የነበሩ እንግዲህ ልጆች አሉ። ተክላይን በዛ ልክ ሲያፋጥጡ የነበሩ ልጆች አሉ። መሲ አለች፣ አሌክስ አለ። አዙሮ ግን ልክ ወደ ህዝብ ሲወስዱት ምን ትያለሽ? ተክላይን ሲፈልጉ ቆራርጠው ይብሉት፣ እኛ አያገባንም። ህዝብ ጋር ግን አይጠጉ። ወደ ህዝብ ጋር የሚጠጉ ከሆነ ምንም ችግር የለውም። አቅማቸው የፈቀደውን ነገር ሁሉ የቻሉትን ያርጉ። ይሄ አታርጉ ምናምን መለማመጥ ኖ፣ አርጉ። የቻላችሁትን ያህል አርጉ ማለት ነው። በቃ አለቀ። ወንድም እዚህ ላይ እኔ እናንተ ሚዲያ ላይ ነው የምንጮኸው። ብዙ ሆዱ ሞልቶም ባይበላ ሰው እዛ ይጎዳል። ከትግራይም ሆነ ይሄ አያስፈልግም። እኛ የቻለውን ያህል ልጅ የሚባል ነገር አያስፈልግም። በቃ ልጅ ኧረ ሞዴሬተር ስጪኝ በቃ ሎዛ ላስገባው። ማነው እዚህ ጋር አንድ ቁጥር ይጻፍልኛ? እኔም እኮ መተኛት አለ። ሁሉም አንድ ቁጥር እየጻፉ ደግሞ ዲኤንኤ በመመርመር ብቻ ነው። በቃ ይሄ ነው ብዬ የምለው። በቃ ይበቃሻል። እንግዲህ ያቅምሽን ሀሳባችን ሰጥተናል። እኛ ከዘረኝነት ወጣ ብለን ነው ሀሳባችን እየሰጠን ያለ ነው። በዘረኝነት ወስደዋለሁ ሆነ መንገዱን ጨቅ ያርግለት። እንደ ህዝብ ከመጣህ ግን ዝም አንልም። አሁንም በህዝባችን የሚመጣ እንትን እንቃወማለን። እንደ ልጅቷ ግን እንደ ሀና ግን ይሄው ቆም ያለው ሆነ ስንት ጊዜ እንቅልፍ የለኝ ምን የለኝ። በጭራሽ ፖለቲካ ላይ የሚገናኝ ጉዳይ አይደለም። እንግዲህ አጀንዳ አድርገው ራሳቸውን እንትን ለማለት የሚፈልጉ መንገዱ ጨርቅ ያርግላቸው። እኛ ግን አሁንም ነገም ከሀና ጎንነን ተክላይን አፍንጫውን ይዘን እስከ መጨረሻ አንለቀውም። ፔሪየድ። እንደግል ነው። የተክላይ ቤተሰቦች አይመለከታቸው፣ የትግራይ ህዝብ አይመለከተው። ተክላይን አሁንም ስትፈልጉ ያዙት፣ ስትፈልጉ አፍንጫውን ይዛችሁ እስከ መጨረሻ ጠይቁት። ትግራዋይ ለሱ የሚከራከር አንድ ትግራዋይ የለም። የራሱን አጀንዳ ለማካሄድ የፈለገ ካልሆነ በስተቀር አይመለከተውም። ትግራዋይ ለትግራዋይ አንድ ብር የሰጠው ነገር የለም። ለራሱ ሆዱ ነው ሲሞላ የነበረው ቁጭ ብሎ እዛ። ለሱ ብቻ ሳይሆን በሱ እጅ ብዙ ተጋሩ የምንጠይቀዋለን። ይሄ ነው የምለው። ሎዛዬ የምትዩ አጠራርገሽ ራሳችሁ ግድ ዲኤንኤ ይመርመርና አይተበለ ባላቶም ያሐስቡ ላው ኸለም ነው ወስዶ ወሕጅ ደግሞ ወደ ፈለጉት ይውሰዱት። እኔ በአንድ አቋም ነው ያለሁት። እኔ እንደ ሎዛ ከሆነ እንደኔ ብሔርተኛ የለም። አሁን ከብሔርም ከምንም ነፃ ሆኜ ነው እያወራ ያለሁት። ስለ አንድ ሴት ልጅ ነው ፍትህ ልጠይቅ፣ እውነቱ እንዲገባኝ፣ እኔም ለመረዳት ህዝቡም እንዲረዳ ብዬ ነው እዚህ የመጣሁት። ግን ደግሞ አልፎ ተርፎ ወደ ሌላ ነገር እንሄዳለን ከተባለ ሁላችንም አለን፣ ችግር የለውም። ግን እዚህ እንደዚህ አይነት ቆሻሾች እንደነዚህ አሁን ደግሞ ኃላፊነቱን እኔ እወስዳለሁ። አሁን እሷ ስትሞት እኔ አላየውም፣ ባይኔ የተነገረኝን ነው እና የተቀበረበትን ቦታ አይቻለሁ። ወስደውም አሳያለሁም እያለ ነው ያለው። ስለዚህ አሁን አንድ ቦታ ቢያመጣ ምንድነው ዲኤንኤ ምርመራው ብቻ ነው። የዚህ ሲሆን እኛ ፕሬሸር እናደርጋለን። ይህንን ጉዳይ ፈቃደኛ ስለሆኑ በስነ ስርዓት ባካሄድ ያዙልን ጉዳዩን። ከዚህ በኋላ ማንም ቲክቶከር መሸቀያ እንዳይሆንና ወገኖቻችን እንዳያልቁ እዚህ የተወከላችሁ ይሄ የሚመለከታቸው ኤምባሲም በዩ የኢንሳም በዩ የደህንነትም እያንዳንዱ ምርመራ በዚህ ላይ የሚያደርጉ ወንጀል የሚመረምሩ ሰዎች ጉዳዩን ተረከቡን። ፈቃደኛ የሆነ ሰው አለ
ይሄ ነገር የተከሰተበት የኛም ወገን አለ። ስለዚህ ይሄንን ነገር እናንተ ወስዳችሁ ለህዝቡን አሳርፉት ምንልበት ማረፊያ ነው እየፈለግን ያለ ነው። ለዛ ነገር መምጣት ትችላለህ ወይ ነው ጥያቄያችን። ስለዚህ አሁን ምርመራ አሁን የዲኤንኤ ምርመራ መደረጉ እኮ ምንም የሚጎዳ ነገር የለም እኮ። ትመረመራለች እሷ ከሆነች እግዚአብሔር ነፍሷን በገነት ያኑሮ ብለን ቤተሰብም አርፎ እኛ በርማችን እናውጣ ቁጭ እንላለን። ካለች ደግሞ እሱ ተጠያቂ ነው። ወደ ወንጀለኛም ከሆነ ወደ እስር ቤቱ ይገባል ማለት ነው። ስለዚህ አሁን እሱ የእሷ ዲኤንኤ በመመርመር ምንም የሚታጣ ነገር የለም። ወደ አንድ ነገር ነው የምንመጣው። ድርጋ አካል ላይ ኃላፊነት ያለበት አካል ላይ ይሰጥና እንዲህ ይሁን የሚለው ያ ሰው ነው። አሁን ለምሳሌ እኔ ፍላጎት አለ አይደል? የሆነ ስትከሰሽ እኮ ፍርድ ቤት መከላከያ ጠበቃ ታቆሚያለሽ። አንቺ የራስሽን ነገር ለማስረዳት ነው የምታቆሚው። ዳኛው የሚጠይቅሽ ነገር አለ። ይሄንን ጉዳይ የሚይዘው አካል ያስፈልጋል። ያንን አካል እንዲይዘው እኛ ፕሬሸር አድርገን እየሄድንበት ያለው ነገር አለ። ለዚህ ፍቃደኛ ከሆነ ደግሞ ምንም ሳይደርስበት ፕሮቴክት ተደርጎ በሰላማዊ መንገድ መደረግ ያለበት ነገር ተደርጎ ይሄ ነው የሚለውን ማስረጃ መጨረሻ ይውጣልን ነው። አሁን እዚህ ጋር አለች የለችም ድራማው ምንም የሚያስቀጥልን ነገር የለውም። ስለዚህ ይሄንን የሚያደርግ አካላት ላይ እየሄድን ያለበት ነገር አለ። ተክላይን የምጠይቀው ነገር እየሰማ ከሆነ በህግ ጥላ ስር ሆነ አራቱም ሞቱ ያላችሁትን ከናንተ ስለሆነ የምንረዳው ቃልህንም የወንጀል ምርመራም እንዲደረግ የምትፈልገውም ነገር እንዲደረግ ፍቃደኛ ከሆን ሴፍ በሆነ መልኩ የምትጠየቅበትን ነገር አመቻች። ከዛም በኋላ ምርመራው የት ይሄዳል የሚባለው ነገር ምን ይደርሳል አካሄዱ ላይ እኛ ገብተን አይደለም እንትን የምንለው ያ አካል ኃላፊነት ይወስዳል። ስለዚህ አንተ ለዛ ፍቃደኛ ከሆንክ ሴፍ በሆነ መልኩ በፈለከው አንተም ይሄ ነገር ይደረግልኝ ብለህ ነፃ የምትወጣበትን ለማድረግ የሆነ አሁን ችግሩ ምን እንደተፈጠረ ታውቂያለሽ ሎዚ? ድንበሩ ላይ እኔ መጥቼ ያንን ማየት ፈልጋለሁ የሚል አልሞተችም ከሚለው ወገን ቢሆን ጥል ነው የሚፈጥሩት። ምክንያቱም ስሜታዊ ሆነው ነው እርስ በርስ የሚጣሉት ማለት ነው። ይሄኛውም ኑና አሳያለሁ እያለ ነው እየተጣሉ ያሉት። ለዚህ ወሳኝ የሆነ ሚዛናዊ የሆነ አካል ጉዳዩን ሊይዘው ይገባል። ለዚህ ፍቃደኛ ነው ወይ ጠይቅልኝ። ያንን አካል ደግሞ በህዝብ ፊት እኛ ጠርተን ወንጀሉን ያዙልን፣ ይሄ ነገር ተጣርቶ ለህዝቡ ይቅረብ፣ እያንዳንዱ ነገር መጠየቅ ያለበት ስቴፕ እነሱ ይሄዳሉ። ከዛን አፕዴት የሚያደርጉን እነሱ ይሆናሉ። ስለዚህ የሃናን ነገር መስመር እንዲይዝ የሚያሳምን ነገር ስላልቀረበልን ነው አለች ብለን ያልነው። አለች አሁንም እኔ ለሞት ለማያበቃት ነገር ሞታለች ብዬ ላወራ አልችልም። አንተ ግን ሞታለች ዲኤንኤ ይመረመርልኝ ካልክ ያ ያንተ ሐሳብ ነው፣ ሐሳብን አልቃወምም። መጀመሪያ ግን በህግ ጥላ ስር ሁን። ይህንን ጉዳይ የሚመለከተው ለእኔም ላንተም ሳይሆን ግን አካል የያዘው ጉዳዩ ዲቴል ይታይ። ከዛም በኋላ ወደ ውሳኔ እንሄዳለን። ቲክቶክማ ሳምንት ተወርቶ እኮ ሁሉም ወደ ራሱ መስመር እንትን ብሎ ጸጥ ይላል። ስለዚህ ይሄን ነገር ማረጋገጥ ካለበት የሆነ አካል የያዘው የኔ ሶሉሽን ይሄ ነው። ለዚህ ለተስፋይ ልጠይቀው እንግዲህ ጉዳዩን የያዛችሁት እኛ የምንከታተላችሁ እናንተ ነው። ይሄኛው ፕላን እንዴት ነው ይሆናል ብለህ ከምታስበው? በቪዲዮ ውጡ ብለናቸው አልወጣም ያሉ ሰዎች ይሄኛው ይሆናል ብሎ ማሰብ ለራሱ ሞኝነት ነው። ልጆቹን አምጥተክ በቪዲዮ አሳየ ሲባል በጭራሽ ያለ ሰው ለህግ አሳልፎ ይሰጣል ማለት ይሄ ፕላን ቢ ኦኬ ፕላን ይሄኛው ብታረጉት ፕላን ቢት ምንድነው ያረጋችሁት? እነሱ ሰዎች ባይወጡስ ምንድነው ከዛ በኋላ ልትሰሩ ያሰባችሁት የሚለው ጠቅልል አድርገህ እንድትመልስ ለምን ጉዳዩ ስላላችሁ ገጠር ልጅ ጉዳዩ ላይ ያለበት አይደል? ታችሁንም እየተከታተላችሁ ቴንክ ዩ ዜድ ጥሩ ጥያቄ ነው ያነሳሽው። ለዚህ በመጀመሪያ ደላላ ማን እንደሆነ በፎቶ ማናቃቸውን ለብዙ እህቶቻችን ተጠያቂ የሆኑ ሰዎችን አግኝተናል፣ ዶክመንት ይዘናል። እያንዳንዱን ነገር የምንጠይቅበትን ነገር እንዲስተካከል መሄድ ያለበትን ነገር ለአንድ አና ብቻ ሳይሆን ተክላይ የሚባለው የሚመች የሚባለው ደላላ እዛ የሚተባበሩት ሰዎች እህቶቻችንን ችግር ላይ የሚጥሉ እንደሆኑ አረጋግጠን ጨርሰናል። አንድ ያ ነገር ነው። በየትኛውም መንገድ ደግሞ ወንጀለኛ አልገኝም ብሎ ነው የሚያደርገው አይደል? እንዴት እንደሚገኝ ደግሞ ፕሮሰስ አለው። እዚህ ነገር ላይ በዘር ምናምን ተከፋፍሎ እንትን ማለት ሳይሆን ወንጀለኛውን ለማቅረብ ሁላችንም አንድ እንሁን። የምንከተላቸውን ስቴፕ የተማረ የሰለጠነ እናድርገው። ወደ ዘር አናድርገው። ያደረገው አንድ ግለሰብ ነው። ሌላ አጭበርባሪ የትኛውም ብሔረሰብ ውስጥ አለ። ለሚጠይቀው ነገር ኃላፊነት ወስዶ መጠየቅ ያለበት ጉዳይ ህዝብ ዋጋ የሚከፍልበትን ነገር አቁሞ እየሄድንበት ነገር የምትተባበረው ለሆነ የምትቆሙ ካላችሁ የምንሄድበትን ነገር እናስተካክላለን። አሁን እኮ ጠቅላይ ሚኒስትሩ ስለሚያወራ ነው እኔም እዚህ የመጣሁት። ለምን ወደዚህ አትመጣም? የሚፈልገው ነገር የሚፈራው ነገር እዛም መጥቶ ገብቶ አውርቷል፣ እዚህም ደግሞ መጥቶ ለማውራት ይሄዳል። እኔ ጥያቄ መጠየቅ ፈልገው ይህንን ነገር ማድረግ ፍቃድ ኮንትራዙን በዲን የምትለውን ነገር አይሰማም። አሁን መጣ
በህግ አግባብ ስር መሆን አለብህ ነው። ዘረኝነት ምናምን ውስጥ ተወግቶ የሚያወሩትን ነገር አቁሙ ማለት ላይ እንስራ። አይመለከተው መሄድ ጉዳይ የዘር ጉዳይ አይደለም። ሌባ ሁሉም ብሔረሰብ ውስጥ አለ፣ ደላላም ሁሉ ብሔረሰብ ውስጥ አለ። ሲላላኩ ሲሰጣጡ ያልተነጋገሩ ሰዎች አሁን ችግር ሲደርስ እኔ እንደዚህ ስለሆንኩ ነው የሚደርሰው እያሉ መስመሩን የሚቀይሩትም እዛም ተጠግተ የምትሰራው ወንጀለኛም በዚህ ማምለጥ አይቻልም። አሁን ላይ የምናደርገው ነገር አሁን አንድ ሆነን የሚያዙበትን ነገር ድምጽ መሆን ነው። የሚመለከተው አካል ላይ ማመልከቻ አስገብተን ዶክመንት እያደረገን እየሄድን ነው። ባይመጣ እንኳን ቀን ይፈጃል እንጂ ከዚህ በኋላ ሚሄድ በሱ በኩል የሚሄድ ሰው ሞቱን ፈልጎ እንዳልሆነ አንድ ዕውቀት አግኝተናል። ተግባባን። የማይመጡ ከሆነ የሚመጡ ከሆነ ደግሞ ላደረጉት ነገር በትክክለኛው አካሄድ መሄድ ያለበት ነገር ተደርጎ ነው ውሳኔ ላይ መደረስ ያለበት። ስለዚህ መጡም አልመጡም ካልመጡልን እሰየው። ዋናዎቹ እነሱ እንደሆነ ታይሩ በሄዱበት ድረስ ይፈልጋሉ። እዛ በረሃ ውስጥ ማንም አያገኘኝም ቢል ሌላ ሰው ሊያገኘው እንደሚችል ጠንቅቆ ማወቅ አለበት። ጠንቅቆ ማለት ነው። ምንም ሰው ይዞ ነው የሚሄደው። እዛ ሰው ይዞ የሚሄድበት በረሃ ውስጥ ደግሞ ሊተባበረን የሚችል ብዙ ሰው ማዘጋጀት ይቻላል። በፍቃደኝነት መጥተው እኮ አሳዩን የሚሉ ብዙ ጀግና ልጆች አሉ። ራሱን እንደ ጀግና ተስፍሽ ጉዳይ ስላለክበት ነው እየጠየቅኩት። እዛ ተራራ ያለው የታጠቀው ከመጠየቅ እዚህ ያሉት ሐሳብ ልንስኽ አንዴ በእናትሽ በእግዚአብሔር ሁለት ሰዓት እዚህ ቁጭ ብያለሁ። እኔ የምለው ማለት ነው እዚህ ጋር እኔ ማለት እንደዚህ ይደረግ እንደዚህ ንዕብ ትግርኛ ክዛረብ እኮ أنا خبز جبر لوزع خلينا نقولك توم تفوت يوم سبات وشو رهبيو زمرة ساعات مالتي نقول يوم أنا يزارب نبزي أنا أقوم زعيم كوداي أزيدو عيبلني أنا تاي موسيقي አሁን እነዚህ በረከት ሎዛ በመልካም መንገድ ለመስራት የመጡ ወንድሞቻችን ነው። ፖዚቲቭ እያወራን ነው። እሱ ኦኬ እኔም ደስተኛ ነኝ። እኔ በጣም ነው የምኮራባቸው ታውቃለህ። እንደዚህ በማድረጋቸው ኮራባቸዋለሁ እኔ ስለዚህ ነገር ምክንያቱ ነገሮቹ ዓለም መበላሸት ብዬ ነው። እኔ ራሴ የመሰለኝ አይደለም። እኛንን ምን ቆምለት እኛንን ምን አስተካክል ዘረኛ ተነስቶ ህዝቡ ላይ አንድ ነገር ማድረግ እንዳይችል እኛንን እናደርገው እኔም እኮ ዘረኛ አይደለሁም። ኖ የምናደርገው እኛንን አንድም ነገር በዘር ውስጥ ተደብቆ ማድረግ አይቻልም። የዚህ ዕውቀት አሰራጨትን ማስቆም የምንችለው እኛንን ማንም ሌባ ማለት ነው። ስንቱን አይተናል ለራሱ የሚጠቀምበት ያ እኔ ደግሞ ማለት ነው ማንም ደግሞ ማለት ነው እውነቱ ይዞ የሚያወራ ሰው ደስ ይለኛል። እዚህ ጋር ሚዲያ ላይ መጥቶ ግን ከማንም ኮይን ለቀማ ፍላወር ለቀማ እዚህ ጋር መጥቶ የህዝብ ስም የሚያጠፋ ብዙ ነገሮች የሚያጠፋ ሰው ደግሞ አልፈቅድለትም እኔ ኦኬ ማንሱ እኛም ከታርጌታችን ንቅንቅ አንልም። እነሱ ወደ ፈለጉበት ሊያረጉ ይችላሉ። እኛ ደግሞ የምንፈልገው እውነት ይወጣ ነው። ይሄንን የሚፈልግ ደግሞ ብዙ ግራዋያ በዛ ስማማለሁ። ኦኬ ያንን እናስቆመዋለን። ያንን ግለሰብ ተስፉሽ አንድ ነገር ልንገርህ። እኔ በአንተ በተናገርከው ነገር እኔ ተቃውሞ የለኝም። እሺ ቴንክ ዩ ምንም ችግር የለውም። አንተ በተናገርከው ነገር አንተ መብት ነው መናገር መብት ነው። አልተቃወምኩም። እኔ ግን አንድ ነገር ስላለኝ እህቴን ነግሬያት ልውረድ ብዬ ነው። የሆኑ ልጆች ጋር ያልተስማማባቸው ነገር ስላሉ ስለዛ ነገር እየነገርኳት ነው እንጂ ሌላ ነገር ታውቃለች ወንድሜ። እንዴት ኦኬ በቃ አሽበርባሪዎች እናውቃቸዋለን። ኦኬ ለዚህ ቻው እሺ أنا جزاك خير بشركة تشاو سيستر تشاو حبيبي تشاو برغت እሺ ይመችህ። ይኸውላችሁ እነዚህ የሚያራምዱትን ነገር እኮ የምናውቃቸው ግለሰቦች አሉ። ለዛም እኮ ሚዲያው ላይ አለች። በነገራችን ላይ የተሸወድን እንዳይመስላችሁ እዛው ተገብረው አሁን ዘራ ያቆም ማታ ያልደረሱበት እነ ዮዳብ ያልደረሱበት የለም። በቃ ለማባላት ያልደረሱበት ምነግርሽ ነገር ማለት ነው። ይሄ ማለት ግን ከሀሳባችን ፍቅቅ የሚያደርገን ነገር የለም። ጉዳዩን ኦሮሞ ይዞት እንትን ለማለት የብልጽግና ብዙ ትላለህ። አንፋታም። እንደ ጋሪ ፈረስ ሀና ላይ ነው ትኩረታችን። ሀናን እስክንጨርስ ድረስ የትም አንሄድም። ሰማይ ምድር ይገለባበት። እዚህ ደግሞ ሚሊዮኖች የሚደግፉት አሉ። ማንም ቤተሰብ አትደበቅም። ላላ ስትሆን ዘር የለህም። ህዝባችንን ስታስለቅቅ ዘር የለህም። ይህንን ነገር ደግሞ ማንም ሰው አናደርግም አስከተምም። ለዙ እና ተስፋይ ሓወይ ናይ ስራሕ ሰዓት እውን ኣኽለን ስለ ዘለና ጉሄ ዝወፅና ኦሮማይ ብዛዕባ ተክላይ ንሕና ኣይንካታዓኒና
ምናልባሽ አማርኛ ጽቡቅ ገረ ስለዚህ ከትግርኛ ዛርብ ዘለኹ ከም ዝፈልጥ ይመስለኩም ብዛዕባ ተክላይ ምንም ዘከራክረና የለን ብዛዕባ ህዝብና እዩ ብዛዕባ ስድራ ቤት እዩ ብዛዕባ ሓዊ እዩ ኣብ ጀምፂና ወላሎ ዝውን ዘምፃ ኣይ ጌጋ ተሰሪሑ ብገበኑ ከተሓዝዩ እንድሕር ትክክል ተሰሪሑ ደሞ ብናቱ መንገዲ ከይዱ ወዲ 18 ዕድመ ዝኣኸለ ንቤተሰባ ይውክልን እዩ ንሕዋተይ ይውክልን እዩ ንህዝበይ ይውክልን እዩ በዓል ዝገብራ ገበን በዓል እዩ ዝኣትዋ በዓሉ ድሕር ዝገበራ ነገር ተዲ ደሞ በዓል እዩ ዝወፃ ማለት እዩ ዋና ግን ኣብዚ ክትንቀቕሉ ዘለኩም ይሕዋተይ ወዲ 18 ዕድመ ዝኣኸለ ምስ ቤተሰብ ኣይተተሓዝዎ ምስ ሓው ኣይተተሓዝዎ ስለሱ ጠበቃ ልሆን አይደለም ህግ የያዘው ነገር ደግሞ ህግ የደረሰ ቦታ ቲክታክ ላይ መወራት የለበትም በህግ ሁሉም ነገር በህግ ማለቅ አለበት ነው ያለው እና ተባረክ እኛ የምንፈልገው ነገር የተክላይ ቤተሰቦች ላይ አንዱም ሰው ከዚህ በኋላ እንደውም የመጨረሻ መልእክቴም ጉዳዩ የሚመለከተው ነገር ላይ ብቻ እንትን አድርጉ ይሄ እንደዚህ ታገዱ ይታሰሩ የሚለው ነገር ተስፋዬ አንዴ ካንተ ሎዛ ተስፋዬን ለማውራት ነው የገባው ተስፋዬ ለአንተ የምጠይቅ ጥያቄዎች ምንድናቸው መሰለህ ቆይ ሀሳብ ጨርስና ትጠይቀኛለህ አቡካይትም አልልም አሁን ማወቅ ያለባችሁ ታችም ያላችሁ ይሄንን ጉዳይ በዘር ለሚወሽቁት ሰዎች ኖ በሉ የትኛውም ዘር የሌለባችሁ የሃናን ፍትህ የምትፈልጉ ኖ ያላችሁ ኮሜንት ትጽፋላችሁ በገቡበት ቦታ ማለት ነው ማንም ይሁን አማራ ኦሮሞ ምናምን ይሄ የሚያራምዱትን ሰዎች ጠንቅቀን እናቃቸዋለን ይሄንን ከየትኛውም ብሔር አይወክሉትም ጉዳዩ የአንድ እህት ጉዳይ ነው ለዚህ ደግሞ መቆም ያለብን ድረስ እንቆማለን አንደኛ ያንን አድርጉ ሁለተኛ አሁንም ያለው ሶሉሽን ደግሞ በመጨረሻ ምናልባት በረከት በጣም በመልካም ነገር ሆነ እውነቱ እንዲወጣ ያደረከው ነገር ሳላመሰግን አላልፍም መሆን ያለበትም ይሄ ነው ትክክለኛ ሐቁ ላይ ቆመን ህግ እንዲይዘው ነው ያደረግን ያለነው ለዚህ መጥቶ ሲያወራ ተክላይ መጥቶ ሲያወራ መጀመሪያ ከማውራቱና ፕሮቴክት ከማረጉ በፊት ኃላፊነት ወስዶ ይሄንን ነገር ሲያከናውን የነበረው እሱና ይመች ናቸው እነዛ አራት መሪዎችንም ሲሸኙ የነበረው በህግ ጥላ ስር መሆን መቻል አለባቸው ለማውራትም ለመነጋገርም ሴፍ ለመሆንም ማለት ነው ስለዚህ ያንን ነገር አናረጋውም ካሉ ደግሞ ኔክስት ስቴፕ ምን መደረግ አለበት ህዝብ በጋራ የሚወስነው እንዲደረጉ እየተባለ የጅምላ ፍርድ ሳይሆን ጥንቃቄ ባለው አካላቶች ምን መደረግ አለበት ተብሎ አሳስኔት ተደርጎ በህግ ቁጥጥር ስር የሚውልበትን ነገር ፓወር ሆነን ነው ያንን ድምጽ መሆን ያለብንና ወደዛ መስመር ማስገባት ያለብን አመሰግናለሁ አሁን አቡካ ጥያቄ ካለ ጠይቅ ኦኬ በመጀመሪያ ደረጃ አሁን ከተናገርከው ነገር ልጠይቅ በህግ ከለላ ስር ይሁን የሚባለው ወደ ሀገር መተው ነው በህግ ከለላ ስር የሚሆኑት እዛው ባሉበት ነው ይሄን መልስልኝ ያወራው ያለው ህጋዊ ነኝ የትኛውን ቦታ አገኛለሁ መጠየቅ እችላለሁ ስላለ ፍቃደኛ ከሆነ የት እንደሚሄድ እናረጋለን ሳውዲም ከሆነ በህግ ቁጥጥር ስር ይውላል ኦኬ እሺ ቆይ ስለዚህ ይሄ ልጅ እኔ ጋር የለችም ሞታለች ብሏል አይደል ተክላይ ብሏል ይሄን ሰምተናል አይደል ዲኤንኤ መርመርልኝ ብሏል አትመነው ችግር የለም እሱን ማድረግ ያለበት የሆነ አካል አለ አቡካ እሱን ዲኤንኤ መርመር የሚለው አካል የሆነ ተብሎ አይደለም ይጠረጠራል ከዛን ተመራምሮ ወንጀለኛ ወንጀለኛ የሚሆነው ቆይ ያልገባኝ ነገር ልጠይቅ ዲኤንኤ መርመርልኝ ካለ ይሄ ልጅ ዲኤንኤ መርመርልኝ ካለ ዲኤንኤ ማስመርመር ነው መፍትሄው ወይስ ሌላ ዝባዝንኬውስ መግባት ነው መፍትሄው ይሄ መልስ በህግ ጥላ ስር መሆን ነው ለመመርመሩ እሱ ስላለን አይደለም አናምንም ማኛ የሚያመጣው ናቸው አናምንም ልጅቷ በህይወት አለች እንዴ አናምንም እሱ ስላለን አይደለም እንደከተለው በጀመረ ይሄንን አካል የሚይዝ አካል አለ የህግ አካል ይባላል ካላወቅ በየትኛው ማቅጣጫ ነው ይመርመርልኝም ለማለት ጎራ ለይቶ አይደለም መመርመር ያለበት እሱ በፈለገ ወይም ደግሞ ከዚህኛው ግሩፕ ከዛኛው ግሩፕ አይደለም የሆነ አካል ሚዛናዊ የሆነ አካል መንገድ ነው እንዲመረመር ዋናው መመርመሩን ነው የምንፈልገውና ኖ እኛ አይደለም እሱን አይደለም እንከተለው ሐሳባችን እዚህ ጋር ይለያያል ዋናው መመርመሩ ብለን አይደለም የምንሄደው መጀመሪያ በህግ ቁጥጥር ስር ውሎ መመርመር ያለበትን ነገር መመርመር ካለበት ያ አካል ነው የሚያደርገው እኛ አይደለንም የምንወስደው እኛ ግለሰቦች ነን ስለዚህ እሱ ብቻ ሳይሆን በቁጥጥር ስር መዋል ያለበት እነ ይመች ምናምን ደስ ያሉትም ሁሉም ናቸው በቁጥጥር ስር መዋል ያለባቸው ያ ሁሉም በቁጥጥር ስር ከዋሉ በኋላ እሱም ከሀገር ውጭ ያለው መቶ በቁጥጥር ስር ይውላል መጀመሪያ እናንተ ማድረግ ያለባችሁ መጀመሪያ ማድረግ ያለባችሁ ደሴ ላይ ያለ የተባለው ምናምን ላይ ያለ የተባለው እንዳለ በቁጥጥር ስር አውሏቸው መጀመሪያ ሀሳብ አታስቀይር ይሄ የጉዳዩ ምንም ሀሳብ እያስቀየርኩ አይደለም ሀሳብ እያስቀየርኩ አይደለም ይኸውልህ አቡካ ያና ጉዳይ የሚመለከተው ደግሞ ተክላይ የሚባል አለ ይመች የሚባል አለ
4 ልጆች ደግሞ ሞታለች ያሉት አሉ። መንደር የስድስቱ ጉዳይ ነው። መጀመሪያ አይናችን ዋናዎቹ ላይ ነው። ዋናዎቹ ከሀገር ቤት ተባባሪዎቻቸውን ለመያዝ ዋና አውራው በህግ ቁጥጥር ስር ሆኖ ሲጠየቅና መፍትሄ ሲያገኝ ነው ወንድሜ። ከዛ ከጎንደር ጀምሮ ከአማራ ጀምሮ ይሄ የዘረኝነቶች መስመሮች ናቸው። በሃና ጉዳይ ተጠያቂዎቹ ከአማራ ክልል ካልክ ይመች ነው። ከትግራይ ክልል ብለህ በትግራይ ክልል ከደሞ ከሄድክ ተክላይ ነው። በክልል አታድርገው። ተክላይ ደላላ ነው፣ ይመች ደላላ ነው። 4ቱ የቀበሯት ያሉት ሰዎች ደግሞ መሪዎች ናቸው። 6ቱ ዋና ታርጌቶች ናቸው። ተክላይ እኔ አላገኘኋትም ብሏል። እቺ ልጅ ተክላይ አላገኘኋትም እኔም ብሏል አይደል? ተክላይ እኔ አላገኘኋትም ብሏል። ብር ተከፍሎ የሸኘውና ያሰማራው እሱ ነው። አንተ ምን እያልከን ነው ቡካ? ኦኬ ዋና ባለ ጉዳይ እኮ እሱ ነው እኮ ያሰማራው እሱ እኮ ነው። ዋት አባውት እሺ፣ አሁን በዚህ ጉዳይ ላይ የትግራይን ህዝብ እየሰደቡ ያሉትን መች ነው በቁጥጥር ስር የምታውሏቸው? የትግራይን ህዝብ እንደ ህዝብ 10 ጎንደር ላይ የሚኖር 10 ትግሬ እንገላለን፣ ደሴ ላይ 10 ትግሬ እንገላለን የሚሉትን መች ነው በቁጥጥር ስር የምታውሏቸው? እሱን ቤትህን ከፍተህ አውራ። እዚህ ሚዛናዊ የሆኑ ሰዎች ነው ያሉት። ቤትን ከፍተህ ይሄ አይመለከተውም በልኛ። እናንተ እኮ የህግ ሰዎች ናችሁ። ለፍትህ እኮ ነው የቆማችሁ። ለምን እየተናገርን ነው አንተ? ለዩ ሳይሆን ህዝብ ላይ ጄኖሳይድ ሲታወጅ፣ ህዝብ ላይ እንደዚህ የማጥፋት ወንጀል ሲደረግ፣ ህዝብ ላይ እንደዚህ አይነት ንግግሮች ሲናገሩ እነሱን ተው ብላችሁ ለህግ የምታቀርቡት መቼ ነው? የራሱ 18 ዓመት ሞልቶት የሚከፍት ነው ወንድሜ። ልንገርህ፣ የከፈተው ሰው ለተሳሳተው ነገር እኔ ተስፋዬ ኃላፊነት አልወስድም። የሚመለከተኝን ነገር ግን ውሰድ እያልኩ አይደለም። ኃላፊነት ውሰድ እያልኩ አይደለም። ተክላይ ለህግ ማቅረብ የሚችሉ ሰዎች፣ ከሀገር ውጭ ያለን ሰው ለህግ ማቅረብ የሚችሉ ሰዎች እንደዚህ እንዴት እነዚህ ላይ ላላላችሁ ብዬ ነው። በዚህ ልክ የትግራይን ህዝብ ቀን እየቆጠሩ ሳምንት ሙሉ የሚጨፈጭፉትን ሰዎች እንዴት ዝም አልካቸው ብዬ ነው። እኔ ምን እኔ እኮ ማድመጥ ካልቻልክ ወይ እንትን በል መነጋገር ካልቻልክ ማለት ነው። እያወራን ያለነው ሎዛ ቤት ወደ ዘር አትውሰዱት። ጉዳዩ የአንድ ግለሰብና የተደረገ ድርጊት ነው። ስቶፕ እያልን ነው። ያንን ሪከርድ አድርገህ ልቀቅላቸው ለዘረኞች። ስቶፕ ማለት መልካም ነው። ስቶፕ ማለት መልካም ነው። በጣም አሪፍ ሀሳብ ነው ያለ ተስፋዬ። አፕሪሼት ያንን አፕሪሼት አደርጋለሁ። የተናገሩት ንግግር ግን ህዝብ ላይ ጄኖሳይድ ያወጁ ሰዎችን መች ነው ለህግ የምታቀርቡት? ተክላይን ከዛ አሁን እኮ አንድ ሰው የሞተውን 10 ሰው ጎንደር ላይ 10 ሰው ደሴ ላይ እንገላለን የሚሉትን ሰዎች መች ነው ለህግ የምታቀርቧቸው? ይህን ያህል አቅም ያላችሁ ሰዎች እንግዲህ ተክላይን ከደሴ በህግ ቁጥጥር ስር ዋሉ ነው እያልን ያለ ነው። አቅም አለን። አቅምማ ቢኖረን እያንዳንዱን ለቅመን ባስገባ ነው እዚህ ዘርም ያባላው ነው። አቅምማ ቢኖረን እነዚህ ሰዎች ላይ ለምንድን ነው የማትናገሩት? ጫን ብላችሁ ለህግ እናቀርባችኋለን ለምን አትሏቸውም? ህዝብ በዚህ ደረጃ እየተሰደበ፣ ህዝብ በዚህ ደረጃ ይገደል እየተባለ አውግዛችሁ መተው ሳይሆን ድርጊቱን የፈጸሙትን ለህግ ለማቅረብ የምትሰሩትን ያህል እነዚህን ሰዎች ለህግ ለማቅረብ ለምን አሰሩ? እናንተ እውነት ፍትሃዊ ከሆናችሁ ህዝብ ነው 10 ጎንደር ላይ 10 ደሴ ላይ 10 ባህር ዳር ላይ ምናምን እያሉ እየፎከሩ ነው። ይሄን ነገር እንዴት ነው እንደቀላል ያያችሁት? ቲክቶከር የሆነ ለህዝቡ የሚቆረቆር ሰው ነው። አንተም ማለት ኃላፊነት አለብህ። እኔ እርግጠኛ የሆነ አታውራ። ተግባባን አይደል? በመጀመሪያ ደረጃ እነዚህ ነገሮች አቅጣጫቸው መጥፎ እየሆነ ስለሆነ እዚህ ላይም ስሩበት እባክህ ወንድሜ ስትል ያ ጥያቄ ይሆንና እኛ እንናገራለን። ያላየነው ነገር ካለ እንዲህ አታድርጉ ብለን እናወራለን ባለን ተደማጭነት። ገባህ አይደል ወንድሜ? ለዚህ ደግሞ ሁሉም ህዝብ ነው መተባበር ያለበት። ሁሉም ኢትዮጵያዊ ነው መተባበር ያለበት። ወንጀሉ ወንጀል ነው። ከወንጀሉ በስተጀርባ የሚደረገው ሴራ ግን ልክ አይደለም የምንለው አሁን ሁሉም ኢትዮጵያዊ ሀሳብ አቡካ ማለት ያለበት። አሁን አንተ ተመችቶኛል፣ ሀሳብ በጣም ተመችቶኛል። እኔ አሁን ተስዬ አንተን በደንብ ስለማቀህ ወንድሜ በደንብ ስለማቀህ በጣም ሀሳብ ተመችቶኛል፣ አከብራለሁ ሀሳብን። እኔ ግን እንደ አንድ ትግራዋይ አሁን ለምሳሌ አሁን ባለበት ሁኔታ ተክላይ ለህግ ይቅረብ ብትለኝ እኔ ተረት ተረት ነው የሚመስለኝ። እንዲቀርቡላ አልፈልግም። እኔ የግል አስተያየቴን ነው የምነግርህ። ቢኮዝ እዚህ ጋር ጄኖሳይድ የሚያውጁ ሰዎችን ከለላ እየሰጣችሁ ህዝብን እንደ ህዝብ የሚጨፈጭፉ ይጨፍጨፍ የሚሉ ሰዎችን ከለላ እየሰጣችሁ ተክላይ እኔ አሳልፌ አልሰጥህም። ተክላይን ባቅ ያለበትን ቦታ ባቅ ተክላይን ማግኘት ብቻ የምትከታተለው ቆይ አቡካ የምትከታተለው የሚጨፈጭፉት ጋር ነው የምትውለው ማለት ነው። ሰላማዊ ሰው የሆኑ የሚያስተውሉ መፍትሄ የሚፈልጉ አካላትን ለመተባበር ጊዜ የለም። እነዛ የሚሳደቡት ጋር ነው የምትውለው። የሚሳደበው ደግሞ ሁሉም ፔንቲንግ እኮ ነው።
ሁሉም በጋራ ስንሆን ነው እንደዚህ አይነት ወንጀሎችን በጋራ ስንሆን ነው እንጂ መከላከል የምንችለው ህዝብን በህዝብ ጠየቅ ያለብህ እኮ አሁን እዚህ ጋር አላሲዘው ማሲዘዋለሁ ብለው ወንጀለኛን ጋር እንትን ከምትል ተስፍሽ እዚህ ጋር በዘረኝነት እየሄደው ህዝብ ዋጋ ያስከፍላል። ሴም ቲንግ አሁን ማለት ነው ያለብህ። እሺ እንያችሁ እስቲ ነገ ተስፋዬ ይሄ ነገር ላይ ሀቢባንም ሰብሰብ አድርጋችሁ የትግራይ ህዝብ ላይ የታወጀውን ጄኖሳይድ 10 ከአማራ ክልል ውስጥ ጎንደር ላይ 10 ባህር ዳር ላይ 10 ምናምን እንገላለን እያሉ የሚያወሩትን ነገር እስቲ ተወያዩበት። ነገር ለምን የትግራይ ህዝብ ላይ ይሄ ነገር ሊደርስበት ተፈለገ በልና ተወያዩበት። አትውሰደው ጉዳዩን ይኸውልህ በመጀመሪያ ዋና ጉዳያችን ወንጀለኛን ማውጣት። ተክላይ በጣም ምርጥ ሰው ነው። ተክላይ አሁንም አትውሰደው ካልከኝ ተክላይ በጣም ንጹህ ሰው ነው ለኔ ካሁን በኋላ። አንተ ይሄን ለመወያየት እንኳን የፈራኸው ተክላይን ብቻ ፎከስ አርግተህ እነዚህ የትግራይን ህዝብ ጄኖሳይድ እያወጁ ያሉ ሰዎችን የመናገር እንኳን ቅንጣት ሞራል ከሌለ ስለ ተክላይ አስገብተሽ ቤትሽ ማስወራት በጣም ግፍ ነው። ሎዛ እግዚአብሔር ምስክሬ ነው። እዚህ ጋር ያወራነውን መለስ ብላችሁ ነገውን ውስጥ ተወያዩበት። የትግራይ ህዝብ ላይ 10 ጎንደር ላይ 10 ደስቴ ላይ የተባለውን ነገር ፎከስ አርግተህ አውራበት። ማዳመጥ ከቻልክ ከዛ በኋላ አብረን ልንቆም እንችላለን። ወሬ አታብዛ ወንድሜ፣ ወሬ አታብዛ። ይሄንን ጉዳይ ስሩበት ከሆነ እንዳስተያየት እንቀበላለን እናነሳዋለን። ቴንክ ዩ እያወራው ነገ አንሱትና ህዝባችን ከመጨፍጨፉ በፊት ህዝባችን ደሴ ላይ የሚኖረው 10 ደሴ ላይ ያለው እንገላለን ሲሉ ስለነበር ከመግደላቸው በፊት እንድትነጋገሩበት ስለፈለኩ ነው። ማለትና ሀሳብ ፍንጭ መስጠት ጥሩ ነው። ይህንን ማንም የሚቀበል ሰው ስለሌለ ማለት ነው። ከዛ ውጭ ግን ዳይሜንሽን አታስቀይር። እናነሳዋለን እንዲህ የሚባልበትን ነገር እኔም ቪዲዮ ሰራለሁ። አሁን እኔም ወጥቼ ቪዲዮ ሰራለሁ። አሁንም እያወራን ያለነው እኛም ተክላይ ለህግ መቅረብ አለበት። ይሄ ነፍሰ ገዳይ ነው ብለን አብረን እንቆማለን። ህዝባችንን በግለሰቦች የተነሳ ተጋሩ አንሽወድ ትላንትና ቲፒኤልኤፍ እየተባለ ቲፒኤልኤፍን አይደለም ወያኔ እያሉ ነበር ስንጨፈጨፍ የነበረው። ኢነፊስ ኢነፍ። አሁን በተክላይ የተነሳ የትግራይ ህዝብ ላይ የሁሉ ጄኖሳይድ እየታወጀ ነው። አንተን አይደለም ተስፍሽ እያልኩ ያለው የህዝብ ነገር ሴንሲቲቭ ነው። ተስፋዬ ይኸውልህ አንድ ጊዜ አዳምጠኝ፣ ሚውት አድርግና አንዴ ሪከርድ አድርገህ ለሌላው ማሰማልኝ ከቻልክ። የትግራይ እናት እናቴ ነች፣ የኦሮሞ እናት እናቴ ነች፣ የአማራ እናት እናቴ ነች። በማንኛውም ዘር ውስጥ የምትወሸቁ ሰዎች ማናችሁም ማንንም አትወክሉም፣ ራሳችሁን ነው የምትወክሉት። ወንጀልና ሌላ ነገርን ለዩት። ፖለቲካና ወንጀል አይገናኝም። ይህንን ነገር አስምሩበት። እየሆነ ያለው እነ ሎዛም ድምጽ የሆኑት እንዴ ለማንነታቸው እኮ ስንት ዋጋ ሲከፍሉ እኮ እናውቃቸዋለን። እዚህ ጋር አይደለም ዋናው ነገር። የሚወሸቁ ሰዎች አሉ። ቤታቸውን ከፍተው እንደፈለጉ የሚያራምዱ ሰዎች ይጨፍጨፍ ይገደል የሚሉ እኮ ብዙ ወጣቶችን አይተናል። በየትኛውም ጊዜ መልኩን ቀይሮ ቢመጣ አሁንና እንደዚህ ቢል እኔ ሊደንቀኝ አይችልም። ማስቆም የምንችለው ግን እኛ ነን። ፖዚቲቭ የምናስበው ከህዝቡ ራስ ወረዱ፣ ከሌባ ጋር አትተባበሩ፣ ይሄንን ለማድረግ ትግራይ አማራ ምትል አቁም የምንለው እኛ ነን። ይሄንን እያልን ነው፣ ደጋግመንም እየተናገርን ነው። የምትፈልገውን መስማትና መጥፎ የሆነውን ነገር የምትውልበትን ነገር አስተካክለው። ዘረኛ የሆኑ ሰዎች ከዚህ ውጪ መጠጊያ እድል አያገኙም። እዛ ተወሽቀው እርስ በርስ ሊያባሉ ሬዲ የሆኑ ብዙ ሰዎች አሉ ከየትኛውም ብሔር። ተግባባን አይደለ? ማታ በእኔ ላይም ሲታወጅ የነበረውን ነገር ነው የምነግርህ። ገባ? ብልጽግና ልኮት ነው ጉዳዩን ሊያደባብስ ምናምን። ከዛን አማራ ሲሆን ደግሞ እነሱ ለራሳቸው ፎሎ ፍለጋ፣ ትግራዋይ ሲሆን ይሄ ድራማውን ትተነዋል። ሀናን ነው ጉዳይ